ልጆችዬ በዛሬ እኔ ምርጫ ዝግጅታችን በባህር ዳር ከተማ አልሰፋሪ አካዳሚ ተገኝቻለሁ ማለት ነው። እዚህ የተገኘሁት ደግሞ የፈጠራ ስራ የሰራች ተማሪ አለች ተብያለሁ። ተማሪዋ ተማሪ ሶብሪና ትባላለች። የአራተኛ ክፍል ተማሪ ናት። ሰራችው የፈጠራ ስራ ስለምን አገልግሎት ይውላል፣ ምን አይነት አገልግሎቶችን ይሰጣል፣ በተጨማሪ ደግሞ የፈጠራ ስራዋን በምትሰራበት ጊዜ እገዛ ያደረጉላት አካላት እነማን ናቸው፣ መምህሮቿ፣ ቤተሰቦቿ ምን አይነት ድጋፍና ክትትል አድርገዋል የሚለውን የምናስቀኛችሁ ነው የሚሆነው። ልጆችዬ ቆይታችሁን ከኛ ጋር አድርጉ። ሰላም ሰላም፣ እንዴት ነህ? ሰላም ነው። ሰላም፣ እንዴት ናችሁ? ደህና፣ እንዴት ነህ? እንዴት ናችሁ? ስራ እንዴት ነው? ስራ አሪፍ ነው፣ ሁሉ ሰላም። ጥሩ። እንዴት ነው የፈጠራ ስራ ክበባችሁ? ስለ እንቅስቃሴው እስኪ ንገረኝ። ምንድነው እየሰራችሁት ያላችሁ ስራ? ስሜ ቃሲም መሐመድ ይባላለሁ። የአልሰፋሪ አካዳሚ የግሬዶች ርዕሰ መምህር ነኝ። በትምህርት ቤታችን ተማሪዎች ብዙ እንቅስቃሴዎች አሏቸው። የክበብ እንቅስቃሴዎች አንዱና ዋነኛው የሚንቀሳቀሱበት ፈጠራ ስራ ክበቡ አንዱ ነው እና ፈጠራ ስራ ሲሰሩ በመምህሮቻችን መምህሮች በደንብ ያግዟቸዋል። ልጆች በሐሙስ ቀን ሁሉም የፈጠራ ያሰራቸውን ያመጣሉ እናያለን። ልክ እንዳያችሁት ሁሉም የፈጠራ ስራዎች የሚቀመጡበት ቦታ አለ፣ ስቶር አለ፣ እዛ እናስቀምጣለን ማለት ነውና የተሻለ የምንለውን ደግሞ እያበረታታን ልጆች የተሻለ የፈጠራ ስራ ሞቲቬሽን እንዲነሳሱና እያደረግን እንሰራለን ማለት ነው። ትምህርት ቤታችን እንደ ትምህርት ቤታችን በሁሉም ክበብ አሁን በብዙ አይነት ነው ያለንና በአምስቱም የትምህርት ሰዓቶች 5 የትምህርት ቀናቶች ውስጥ ተመድበዋሉና በዛት የተመደበው ስራ ውስጥ በፈጠራ ስራ የሚበረታታ ራሱ የፈጠራ ስራ ይዘው ይመጣሉ። በቋንቋ ክበብ የሚሰራ በቋንቋ ክበብ ይሰራን። በሁሉም ነገር በዛ ውስጥ በሚመጡበት ሰዓት የተሻለ በቀናቶች የተሰሩ ልጆች እነሱን መርጠን ባላቸው ተሰጥኦ መገደፍና ማበረታታት እንችላለን። ግዳፍ የምናደርግላቸው ራሳቸው ይነሳሳሉ፣ ሞቲቬሽን ሆኖ በራስ ፍላጎታቸውን ያመጣሉ። እሱን ፍላጎት አይተን እኛ የሚያስፈልገውን ነገር ፑሽ እናደርጋለን ማለት ነው። ሀሳባቸውን ታዳብሩላቸዋላችሁ ማለት ነው። በዛ ልክ ነው ልጆቻችን እያበረታታን ያለን። እሺ እንግዲህ እኔ የመጣሁት እዚህ ተማሪ ሶብሪና የሰራችውን የፈጠራ ስራ ለልጆች ለማድረስ ነውና ስለዛም የተወሰነ ነገር ንገረኝ። እሺ ተማሪ ሶብሪና ከኤቲኤምን ሰርታ ስታመጣ ሀሳቡን ይዛ መጣች፣ ነድፋ በካርቶን ምናምን ገጥማ መጣች። ከዛ እኛ ያገዝናት ነገር ቢኖር ያሰበችውን ይዘው የመጣችውን ሀሳብ ዲቨሎፕ አድርጋና እውን ሆኖ ለህዝብ እንዲታይ ነው ያደረግነው እንጂ ሀሳቡ ሙሉ የሷ ነው። ውድድር ላይ ቀርባ ነበር። የት ውድድር ላይ ነው የቀረበችው? እንደ ጉድኝት በባህር ዳር ከተማ በትምህርት መምሪያ በወጣ የፈጠራ ስራ ውድድር ውስጥ ቀርቦ ነበርና በዛም በጉድኝት በሰርጸ ጉድኝት ውስጥ አካታ አልሰፋሪ አካዳሚ ወክላ ቀርባ ነበር። ወላጆች እንግዲህ እንደዚህ ልዩ ችሎታ ያላቸው ልጆች ይኖራቸዋል ከትምህርታቸው ጎን ለጎን ማለት ነውና ካላቸው ከመደበኛ ትምህርት ክትትላቸው በተጨማሪ ያላቸውን ልዩ ችሎታ እንዲያዳብሩ ምን አይነት ድጋፍ ክትትል ያድርጉ ትላለህ? ወላጆች ለልጆቻቸው ማድረግ ያለባቸውን ነገር ልጆችን ለማዳበርና ልጆችን ለማብቃት የመጀመሪያው የልጁ ፍላጎትና ተሰጥኦ መታየት አለበት። የልጁ ተሰጥኦ ያለው መገደፍ ነው እንጂ ማበረታታትና ያለው ነገር ሞቲቬሽን መፍጠር ነው እንጂ ልጆችን በዚህ አንድ ዳይሬክሽን ብቻ መስደድ የተመከረ አይደለም። ልጆች በሚፈልጉት ስታንዳርድ በሁሉም በትምህርታቸውም በጎን ለጎን ያላቸውን ተሰጥኦ እንዲያወጡ በሚፈልጉት ሀሳብ ማንኛውም ለሰው ለልጆች ግዳፍ ማድረግ አለበት። ያ ካልሆነ ያለውን ተሰጥኦ እየቀበረው ነው የሚሄድና ያለውን ተሰጥኦ እንዲያወጣ ሁልጊዜም ቢሆን ወላጆች ለልጆቻቸው ግዳፍ እንዲያደርጉ ላሉ። መልካም የፈጠራ ስራውን ለማየት ጓጉቻለሁ። ወጣቶችኛለህ? እሺ እንሂድና ይሄ ነው ቴሙ። ሶብሪና ማለት እሷ ናት። ቴማችንም እቺ ነች እንግዲህ። እሺ አመሰግናለሁ። ሳጋ ቆይታ ላድርግ። እሺ አመሰግናለሁ። ሶብሪና እንዴት ነሽ? በጣም የሚገርም ነገር ነው የማየው። የእውነት ብር ከዚህ ማውጣት ይቻላል? አዎ። እንዴት ነው የሰራሽው? እስኪ ራስሽን አስተዋውቀሽ ነን ጀምር። ስሜ ሶብሪና ኑርሴን ይባላል። የመማረው አልሰፋሪ አካዳሚ ነው። የመማርበት ክፍልም 4ኛ ክፍል ነው። 4ኛ ክፍል? አዎ። እሺ እንዴት ነው ይሄን ነገር የሰራሽው? የሰራሁት ከቀላል ቁሳቁሶች ነው። የሰራሁትም ከዲናሞ የውስጥ እቃዎች ዲናሞ፣ ምላጭ፣ የተለያዩ ኤሌክትሪኮች እና ዲናሞን የተጠቀምኩት። ምን ያህል ጊዜ ወስዶብሻል ይሄን ለመስራት ሶብሪና? አንድ ወር ወስዶብሻል? ይሄን ኤቲኤም ማሽን የሰራሁት ከካርቶን ከውስጥ ያሉት እቃ ደግሞ ከዲናሞ፣ ከምላጭ፣ ከተለያዩ ኤሌክትሪኮች እና ከዲናሞ ነው የሰራሁት።
ይሄንን ለመስራት አንድ ወር ጊዜ ወስዶብኛል ብለሽኛል ሶብሪና። እንዴት ነው የትምህርት ጊዜሽን አልተሻማሽም? ይሄን የፈጠራ ስራዬን የሰራሁት በእረፍት ጊዜ እና ደግሞ መጨረሻ ሰዓት አካባቢ ላይ እና ደግሞ ቅዳሜና እሁድ እየመጣሁ። መምህራኖች ምን አገዙሽ? ቤት ውስጥ ደግሞ ወላጆች ሲሰሪ ምን አይነት ስሜት አላችሁ? ምን ይሉሽ ነበር? ይሄን የኤቲኤም ማሽን ስሰራ ከቤት ውስጥ እናቴ እና አባቴ አበረታቱኛል፣ ጎበዝ ይሉኛል። መምህራኖቼ ደግሞ በቁሳቁስ ድጋፍ በማቴሪያል ድጋፍ ይረዱኛል። ጥቅም ላይ ማዋል ትችያለሽ? የእውነት ብር ማውጣት እንችላለን ከዚህ ኤቲኤም ማሽን? ይሄ እንግዲህ የገንዘብ ማስገቢያው ነው። በዚህ መልኩ እናስገባዋለን። እሺ ካርድ ማስገቢያው እንደምታዩት በዚህ ነው የምናስገባው። ካርዱን በዚህ ስናስገባው በዚህ ያወጣል። ካርዱንም ስናስገባው እንዴት እንደሚያወጣው ምላጭ አለ ከዚህ ጋር የዲናሞ ፖዚቲቭ እና ኔጌቲቭ ከምላጩ ጋር አብሮ የተያያዘ ስለሆነ ከዛ ጋር ሲነካካ ዲናሞ ይሽከረከራል። ዲናሞ ሲሽከረከር ደግሞ ብሩ ይወጣል። መጀመሪያ የኤቲኤሙን ካርድ እናስገባለን። ልጅዬ በጣም ነው የሚገርመው። እንግዲህ ሶብሪና ከሰራችሁ የኤቲኤም ማሽን ላይ ብር በዚህ ሁኔታ እንግዲህ ለማውጣት ተችሏል ማለት ነው። በጣም ነው ደስ የሚለው። ልጆች እንግዲህ በዚህ መልኩ ብሩን አውጥቻለሁ። ኤቲኤምን ስያሜ አልሳፋሪ ያልኩበት ምክንያት ትምህርት ቤቴን ስለምወድ ነው። ኤቲኤም ማሽን ጥቅሙ ምንድነው? ለምንድነው ከሌሎች የፈጠራ ስራዎች በተለየ ኤቲኤም ማሽን መስራት ፈለግሽው የሚለው ለልጆች ንገራቸው እስኪ። ከሌሎች የተለየ ኤቲኤም መስራት የፈለኩበት ምክንያት ሰዎች ባንክ ቤት ሄደው ወረፋ ከሚጠብቁ በቤታቸው ይሄን ቀላል ኤቲኤም ሰርተው እንዲጠቀሙ ነው። እሺ እንዳንቺ የፈጠራ ስራ መስራት ለሚፈልጉ ልጆች ምን ታያቸዋለሽ? ልጆች እንደዚህ አይነት የፈጠራ ስራ መስራት ከፈለጋቸው ከትምህርት ጎን ለጎን ለራሱ ፕሮግራምና ጊዜ ሰጣችሁ መስራት ትችላላችሁ። ይሄንን የፈጠራ ስራ ስትሰሪ ከመምህሮችሽ ከወላጆችሽ በተጨማሪ ያገዘሽ ሰው አለ? ልጆች እንደኔ የፈጠራ ስራ ለመስራት ከፈልጋችሁ ጓደኞቻችሁ ጋር አብራችሁ መስራት ትችላላችሁ። የኔ ጓደኞች ለምሳሌ በካርቶን መቁረጥ እና በማላጠቅ አግዘውኛል። መሆን የምፈልገው ኢንጂነር ነው። ኢንጂነር ለመሆን ደግሞ ተግቼ እማራለሁ። ኢንጂነር ለመሆን ተግቼ መማር አለብኝ። ሁለተኛ ነገር ደግሞ ቤተሰቦቼ ማገዝ፣ ቤተሰቦቼ የሚሉኝን መስማት እና ደግሞ መምህራኖቼን የሚሉኝን መስማት አለብኝ። ልጆችዬ በዛሬ የኔ ምርጫ ዝግጅታችን እንግዲህ በባህር ዳር ከተማ በአልሳፋሪ አካዳሚ በመገኘት ከተማሪ ሶብሪና ጋር ቆይታ አደረግን። ተማሪ ሶብሪና እንግዲህ በምትመለከቱት ሁኔታ በጣም የሚያስገርም ኤቲኤም ማሽን ሰርታልናለች ማለት ነው። ኤቲኤም ማሽኗን ደግሞ አልሳፋሪ ባንክ ብለዋለች በትምህርት ቤቷ ስያሜ ማለት ነው። እኔ በጣም በሶብሪና ተገርሜያለሁ። ከዛ በተጨማሪ ደግሞ ይህንን የፈጠራ ስራ ስትሰራ ቤተሰቦቿ መምህራኖቿ እገዛ አድርገውላታል። እሷም ደግሞ ያላትን ጊዜ በማብቃቃት ከትምህርቷ በተጨማሪ ለፈጠራ ስራ ጊዜ በመመደብ ነው ይህንን ስራ የሰራችው ማለት ነው። እኔ በጣም ተገርሜያለሁ። ሶብሪና እንግዲህ እንደ አይነት የፈጠራ ስራዎቿን ወደፊት እያሳደገች ትልቅ ደረጃ ትደርሳለች ብዬ አስባለሁ። ትምህርት ቤቶችም ደግሞ የተለያዩ ክበባትን በመጠቀም ተማሪዎች ያላቸውን ልዩ ችሎታ ልዩ ተሰጥኦ እንዲያዳብሩ ማገዝ ማበረታታት ያስፈልጋል እላለሁ። የዛሬውን የኔ ምርጫ ዝግጅታችንን እዚህ ላይ ጨርሰናል።